በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የሦስተኛውን ቀን ትምህርት እንጀምራለን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች የተላከ ምዕራፍ 12 ከቁጥር 9 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። ፍቅራችሁ ያለ ግብዝነት ይሁን፣ ክፉውንም ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ፣ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችን ለመቀበል ትጉ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ፍጥረትህን ሁሉ በሥርዓት የምታስተዳድር እግዚአብሔር፣ ፀሐይ በተወሰነለት ሰዓት ጨረቃም በተሰፈረላት ጊዜ ይወጣሉ፣ ከዋክብትም በስፍራቸው በተፈቀደላቸው መጠን ይንቀሳቀሳሉ፣ ፕላኔቶችም ባሰመርክላቸው መስመር ይነጉዳሉ። የባሕር ዓሦች በየብስ እንኑር አይሉም፣ የገደል ላይ ዝንጀሮዎችም በባሕር ካልኖርን አይሉም። ለሁሉ ሥርዓትን መስመርን ደንብን ያዘጋጀ ያንንም የሚያልፍ አንድም ፍጡር የሌለ የበላይ እግዚአብሔር እያመጽንብህ በተፈጥሯችን ግን እንታዘዝልሃለን። እምቢ እያልን የልደትና የሞት ቀናችን ግን ባንተ ተወስኗል። በእውነት ጌታችን ሆይ እናመሰግንሃለን። ትእዛዝ ልዩ የሆነ እግዚአብሔር ይህንን ዓለም በሙከራ አላስገኘኸውም። ይህንን ዓለም እስቲ ላብጀውና ከሆነልኝ አሳያለሁ እደነቃለሁ አላልክም። በትእዛዝ ቃል ፍጥረትን በሙሉ እንደ አሽከር እንደ ሎሌ የጠራኸው ምን አይነት አምላክ ነህ! እጅግ አስደናቂ ጌታ ነህ። ሰማይና ብለህ የመጣልህ ምድርና ብለህ የመጣችልህ እግዚአብሔር በእውነት ክቡር ነህ። ለዚህ ታላቅነት የተገባንም አይደለንም። ጌታ ሆይ እንኳን ልናማርር ምስጋናህንም መፈጸም የማይቻለን በእውነት ብኩን ፍጡራን ነን፣ ግን እናመሰግንሃለን። ምስክርህ የሚያጸና እግዚአብሔር፣ የሰይጣንን ክስ ሁሉ ከውስጣችን የሚሽር ቃልህ ዋሳችን ነው። ቃልህ መከታችን ነው። ቃልህ ሰይፋችን ነው። ጭንቀታችን የሚገፈፈው ጠላታችን ድል የሚነሳው ባንተ ቃል ነው። የእኛ ቃል ጠላትን አያሸንፍም። ያንተ ቃል ግን ጠላትን ይቆራርጠዋል፣ የእባቡንም ራስ ይቀጠቅጣል። ስለ ቃልህ በውስጣችን የእግዚአብሔር ልጆች እንደሆንን ስለሚመሰክረው ቃልህ እናመሰግንሃለን። ሕግ ከክፉ ሁሉ የሚያድን ብስል ከጥሬ እንድንለይ የሚረዳ ብርሃንን ከጨለማ እንድንለይ የሚያግዘን ሕግህ ለንስሐ የሚያበቃን ስህተታችንን ከመስታወት ይልቅ የሚያሳየን ብሩክ ሕግ ያለህ እግዚአብሔር በእውነት እናመሰግንሃለን። ጌታ ሆይ ለተሾሙት ሁሉ የሹመታቸው ምንጩ አንተነ፣ ለክህነት አንተነ፣ ለንጉሥነት አንተነ፣ ለነቢይነት አንተነ፣
አባወራ አባት ለመባል እናት ለመባልም ይህንን ማዕረግ የምትሰጥ አንተ ነህ። የሥልጣን ምንጭ እግዚአብሔር እናመሰግናለን። ፍርዳችንን ሁሉ ያስቀረህልን፣ የዘላለም ሞታችንን በዘላለም ፍቅር የሻርክልን፣ ወደህም አጠላው ታምነህም አትከዳው ብሩክ እግዚአብሔር እናመሰግንሃለን። ለሁሉ ደረስክለት፣ ሁሉን አፈቀርከው፣ ለሁሉ አለሁ አልከው። ሁሉም የኔ ጌታ የኔ መድኃኔዓለም ይልሃል። ሁሉ የኔ ሲልህ የምትበቃው የማታጣላው እግዚአብሔር በእውነት እናመሰግንሃለን። ለሁሉም መጠንና ልክ ሰጠኸው። ባለጠጋ ቢሆን ሺህ ልብስ አይለብስ፣ ጎተራው ቢሞላ ከልኩ አያልፍ። ብዙ መኪናዎች ቢኖሩት በ10 መኪና ይሳፈር። እልፍኝ ከአዳራሽ ቢሰራ በአንዲት ጠባብ ወንበር በአንዲት ጠባብ አልጋ ይወሰናል። ለሁሉ ከመጠኑ ከልኩ እንዳያልፍ ስላደረግከው በእውነት ጌታችን ሆይ ተመስገን። አካልህ ያደረግከን፣ አካለ ወልድ ያደረግከን፣ አካለ ኢየሱስ ያደረግከን፣ በንጹሕ ደምህ የዋጅህን፣ ራሳችን ሆነህ የከበርክብን የምትመራህን ተመስገን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በል። በቀራኒው አደባባይ በፈሰሰው ደም ሥጋችንን፣ ነፍሳችንን፣ መንፈሳችንን ቀድስ። ጌታ ሆይ ተፈትነን እናልፍ ዘንድ ኃይልና ጉልበት፣ ጽናትና ብርታት እባክህ አድለን። ሰውነታችንን ለአንተ እናስገዛ ዘንድ ምኞትና ሐሳባችን ሁሉ የአንተ ሐሳብና ፈቃድ ይወርሰው ዘንድ እንማልድሃለን። ጌታ ሆይ ለደስታህ እንድታኖረን፣ ለደስታህም እንድታበቃን፣ ለደስታህም ደግሞ እንድታኖረን አቤቱ እንማልድሃለን። አንድ ቀን እንኳ ሰውን ያስደሰትንበትን ያህል አንተን ለማስደሰት እንድታበቃን፣ ለሰው የኖርነውን ያህል ለአንተ ለመኖር እንድታበቃን እንማልድሃለን። እንደ ቸርነትህ ጌታ ሆይ የታመሙትን፣ የታሰሩትን፣ የተገፉትን፣ ያጡትን፣ የኑሮ ቀንበር የተጫናቸውን፣ ወጥተው ለመግባት ያልቻሉትን፣ ተኝተው ለመንቃት የሚጠራጠሩትን ሁሉ በቸርነትህ አስብልን። ሀገራችን ኢትዮጵያን ጌታ ሆይ በቸርነትህ እንድታስባት፣ የነደደውን እሳት እንድታበርድላት፣ ጉርለቷን እንድትሞላላት፣ ከሽንገላ ኑሮ እንድታወጣት፣ ለሱዳን ሕዝብ፣ ለኤርትራ ሕዝብ፣ ለየመን ሕዝብ፣ ለፍልስጤም፣ ለእስራኤል፣ ለሊባኖስ፣ ለኢራን፣ ለዩክሬን፣ ለራሻ ሕዝብ ሁሉ ሰላምን እንድታዝ አቤቱን ማልደሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን፣ ምሕረትህ በመካከላችን ትሁንልን። በፍቅር ጸጋ ባርከን፣ በፍቅር ፍሬ ግለጠን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እውነተኛ ፍቅር የሚል ነው። ይሄ ዘመን ሸንጋይ ዘመን ነው። ስልጣኔው፣ ግኝቱ፣ ለዓይን የሚማርከው ተፈጥሮን አስጥሎን ከመሬት አስለቅቆን ገደል ላይ ጥሎን የሚሄድ ነው። ዛሬ እየተፈተንን እየፈራን እየተሸበርን ያለነው ባደነቅነው ስልጣኔ ነው። ስልጣኔው ሸንጋይ ነው። ስለዚህም ምግባችንን በክሎታል፣ ልብሳችንን በክሎታል፣ አየሩን በክሎታል፣ ኑሮውን በክሎታል። ክብር ለስልጣኔ፣ ክብር ለሰው ልጆች እድገት ተብሎ ተፎክሮ ነበረ። የሰው ልጅ ግን አድጎ አድጎ ዓለምን የሚያጠፋ መሳሪያ ነው የሰራው።
ባንሰለጥን ኖሮ ምን እንሆን ነበረ? ምን ይቀርብን ነበረ? ትልቁ ስልጣኔ እግዚአብሔርን ማወቅ፣ ትልቁ ጥበብ ፈሪሃ እግዚአብሔርን ጌጥ ማድረግ ነው። ዛሬ ቤተ ክርስቲያንንና ዓለምን፣ መጽሐፍ ቅዱስንና ፍልስፍናን፣ ቃለ እግዚአብሔርንና ሳይንስን ለማስታረቅ በብዙ እንጨነቃለን። ማን ሽማግሌ ያደረገን? ያመነውን ማመን፣ ያመነውን መኖር ነው ከኛ የሚጠበቀው። በቃል እንሰብካለን፣ በሕይወት እንሰብካለን፣ የጠፋውን ዓለም ለክርስቶስ እንማርካለን። ሽንገላ ገና መኖር ያልጀመሩ ሕፃናት ሳይቀር እየተለማመዱት ያለ ነገር ነው። ጥቅማቸውን ለማግኘት ሕፃናቱ፣ ልጆቹ ወላጆቻቸውን ያታልላሉ። ወላጆች በዚህ ዘመን የፍላጎት ነፃ አቅራቢዎች ናቸው። አንዳንዱ ልጅ ወላጆቹን የሚፈልገው ለፍቅራቸው ሳይሆን ኢንተርኔት እንዳይቋረጥ ነው። ይሄ ዘመን ወላጅ አለ፣ ልጅ ግን እየጠፋ ያለበት ዘመን ነው። ጥቅመኛ ትውልድ እንዲፈጠር ፖለቲከኞች በብርቱ ሰርተዋል። የውሸት ኑሮ እንዲፈጠር ተውኔት የሚሰሩት፣ ዓለምን በተለያየ ውድድር የሚያደነዝዙት እነሱ በብርቱ ሰርተዋል። ዓለም የፈረሰው፣ ሀገር የፈረሰው ቤተሰብ ስለፈረሰ ነው። የቤተሰብ መፍረስ ማለት የባልና የሚስት መለያየት ብቻ አይደለም። ልጆች ወላጆቻቸውን መሸንገላቸው የቤተሰብ መፍረስ ምልክት ነው። ስለዚህ የሚፈልጉትን ለማግኘት ወላጆቻቸውን ይቀባባሉ። ልጆቹ ያደነዝዛሉ፣ ያለ መርፌ ይወጋሉ፣ ይዳብሳሉ፣ ያቆላምጣሉ፣ አይናቸውን ያንከራትታሉ። ግን ፍቅር እኮ ተገኝቷል፣ በነፃ ተወደዋል፣ ያለ መስፈርት የዚያ ቤተሰብ ወራሽ ሆነዋል። እንዴት ሰው በፍቅር ሲቀርበን በሽንገላ እንቀርበዋለን? እንዴት ሰው በሰላም ሲቀርበን በጠብ እንወዳጀዋለን? እንዴት ሰው በቸርነት ሲቀርበን በስርቆት እንጠጋጋዋለን? ይሄ ዘመን ደግ ማድረግ አይደለም፣ ደግ መቀበል አለመቻሉ ያሳዝናል። ሽንገላ የደራበት ዘመን ነው። ስለዚህ እውነተኛ ፍቅርን መማር አለብን። ምናልባት የእግዚአብሔር ቃል ሲመረምረን፣ ደማችንን ሲወስድ፣ የእግዚአብሔር ቃል ራጅ ሲያነሳን በውስጣችን ሽንገላ ይገኝ ይሆናል። ብዙዎቻችን መገሰጽም አንፈልግም። የሚያሞካሽ ስብከት ነው የምንፈልገው። እናንተማ የሚል ስብከት ነው የምንፈልገው። እምቅ ኃይል አለ ከውስጣችሁ አወጣጡት የሚል ትምህርት ነው የምንፈልገው። እኛ ግን ያለን እምቅ ድካም ነው። እምቅ ኃይል ሳይሆን እምቅ ድካም ነው ያለን። ስለዚህም የሽንገላ ጥማታችን ካህን እንዲሸነግል፣ ሰባኪ እንዲሸነግል፣ አባት እንዲሸነግል እያነሳሳ ነው ያለው። ሽንገላ ግማሽ እውነት ነው፣ ሙሉ በሙሉ ሐሰት አይደለም፣ ግማሽ እውነት ነው። ከሙሉ ውሸት በላይ ግማሽ እውነት የዲያብሎስን ዓላማውን ታስፈጽማለች። ግማሽ ጨረቃ፣ ግማሽ ብርሃን፣ ግማሽ እውነት፣ ግማሽ ደግነት በብዙዎች ላይ ይታያል። ጨለመ እንዳይባል ግማሽ ብርሃን ናቸው። ንፉግ እንዳይባል ግማሽ ቸር ናቸው።
አፍቃሪ እንዳይባሉ ግማሽ አፍቃሪዎች ናቸው። ኑሯችን ራሱ መናፍቅ እየሆነ ነው። መናፍቅ ማለት ምን ማለት ነው? መንፈቅ ግማሽ ከሚል ቃል የወጣ ነው። መናፍቅ ማለት ግማሽ እምነት፣ ግማሽ እውቀት፣ ግማሽ ምግባር ያለው ማለት ነው። አዎ ሽንገላ ግማሽ እውነት ነው። ከፊት ደግ ደግ ማውራት ከኋላ ግን ማሴር፣ እሱ ሽንገላ ይባላል። ሰዎች የሚፈልጉትን ነገር እየተናገሩ የምንፈልገውን ነገር መውሰድ፣ እሱ ሽንገላ ይባላል። ሰዎችን በእውነት ሳይሆን በስሜት ተገዢ እንዲሆኑ ማድረግ ሽንገላ ይባላል። አንድን ሰው አንተ እኮ ልዩ ነህ፣ አንቺ እኮ ቆንጆ ነሽ፣ አንተ እኮ የዳበረ አካል ያለህ ነህ በማለት ልዩ ነህ በሚል ድምፀት በትዕቢት ከሌሎች እንዲለይ እናደርገዋለን። ከዚያ በኋላ እኛ ላይ እንዲወድቅ እናደርገዋለን። እሱ ሽንገላ ይባላል። ሽንገላ ጥቅምን ለማግኘት ጓደኝነትን መንገድ ማድረግ ነው። ሽንገላ የማይፈጸም ተስፋ መስጠት ነው። ሽንገላ አደንዝዞ መግዛት ነው። እውነተኛውን ፍቅር የሽንገላ ፍቅር እየተዋጋው ነው ያለው። የፖለቲካን ፍቅር እዩ። ከምር አይጣሉ፣ ከምር አይፋቀሩም። ሙሉ በሙሉ ጠላት፣ ሙሉ በሙሉ ወዳጅ የለውም ነው የሚሉት። ስለዚህ ፖለቲካው ፈቃድ ያለው የመሳሪያ ተገን ያለው ውሸት ነው። እውነት መድኃኔ ዓለም ብቻ ነው። እንኳን የሱ ሆንን፣ እንኳን ይህንን ደግ ንጉሥ አገኘን። በእውነት የዓለም አስቀያሚነት ይገለን ነበረ። የንግድ ፈገግታውን ተመልከቱ። ዕቃቸውን እስኪወስድላቸው ድረስ ፈገግታቸው፣ ፍቅራቸው፣ አነጋገራቸው እንዴት ሰው ለመዋሸት ተቀባብቶ ይወጣል? ሰይጣን ምግባርን በቀጥታ አይዋጋም። ሰይጣን የሚመስል ነገርን እንድንኖር ነው የሚያደርገን። ፍቅር የሚመስል ነገር እንድንኖር ያደርገናል። ፍቅሩ ግን ስሜት ነው፣ ተግባር የለው። ቃል ብቻ ነው፣ ተግባር የለው። ቃልቻ ሲባል ታውቃላችሁ? ቃል ብቻ ማለት ነው። ጠንቋይ ነው፣ አደርግልሻለሁ፣ አደርግልሃለሁ ነው የሚለው፣ ግን ቃል ብቻ ነው። ሰይጣን ቸርነት የሚመስል ነገር ነው የሚያደርገው። በየምሽቱ በ100,000 በ1 ሚሊዮን ብር እያወረዱ የሚጠጡ ሰዎች በሞቴ ጠጣልኝ እኔ ነኝ የምከፍለው እያሉ ሲገባበዙ ነው የሚያመሹት። ሰይጣናዊ ቸርነት ነው። 1 ብር ለድሃ መስጠት አይችሉም። 1 ብር ለድሃ ከሰጡ ነፍሳቸው ትጨነቃለች። በእጃቸው ያለው የዲያብሎስ በጀት ነው። አብላኝ የሚል ሰው አይወዱም። አጠጣይ ለሚል ግን ስፖንሰር ናቸው። ሰይጣን ሰይጣናዊ ቸርነት አለው። ሰይጣናዊ ሰላም አለ። ልብ ሰላም ያልሆነበት ዙሪያውን ሰላም ለማስመሰል የሚደረግ ጥረት። ሰይጣን በማስመሰል የታወቀ ነው። ከሰይጣን ያገኘነው ነገር ካለም ፎርጅድ ነው። ከሰይጣን ያገኘነው ነገር ካለ ተመሳስሎ የተሰራ ነው። እውነተኛ ፍቅር በእውነት ማፍቀር እየቻልን ለምን እንሸነግላለን? በእውነት በማፍቀር የሥላሴ ዘመድ መሆን እየቻልን
ለምን በሽንገላ የዲያብሎስ የባህር ልጆች እንሆናለን? አደርጋለሁ ብሎ የሚያደርገውን እግዚአብሔርን ትተን አደርጋለሁ ብሎ የማያደርገውን ጠላትን እንዴት እንከተላለን? እውነተኛ ፍቅር አለን ወይ? ቱንቢው መወርወር አለበት። ሚዛኑ መስራት አለበት። ቤተ ሙከራው ላብራቶሪው መስራት አለበት። ዛሬ ደማችንን መስጠት አለብን። መመርመር አለብን። በሽታችንን ማወቅ አለብን። እውነተኛ ፍቅር አለን? ፍቅር ጠፍቷል እንላለን። የጠፋው ከኔ ህይወት ውስጥ ነው። ፍቅር ጠፍቷል እንላለን። እንኳንም ማናቀውን የምናቀውን የገዛ ቤተሰባችንን ትዳራችንን እንወዳለን ወይ? እማያውቁን መሪዎች በደሉን ገፉን እያልን ስናማርር ከምንተዋወቀው ጋር እንራራለን ወይ? ለጎረቤት እናስባለን ወይ? ለጓደኛ እናስባለን ወይ? ለትዳር እናስባለን ወይ? እውነተኛ ፍቅር እንዳለን ምልክቱ አንደኛ ባለፈው ያየነው እውነተኛ ፍቅር ያለው ከግፈኞች ጋር አይተባበርም። እንዴት ድንቅ ነው ወገኖቼ! ክፉን ነገር ተጸየፉት ነው የሚለው ቃሉ። ስንቱ አገልጋይ፣ ስንቱ የሃይማኖት አባት ከግፈኛ ጋር ተባብሮ ስንቱን ወጣት አስፈጀ፣ ስንቱን ሊቅ አጋደመ። ታሪካችንን ሁሉ ስናየው ይሄው ነው። ሁለተኛ ዛሬ የምናየው እውነተኛ ፍቅር ያለው በጎ ማድረግ ይወዳል። ከበጎ ነገር ጋር ተባበሩ ስለሚል ፍቅሩ ግብዝነት የሌለው ሰው፣ ፍቅሩ ሽንገላ የሌለው ሰው፣ ፍቅሩ ማስመሰል የሌለው ሰው በጎ ማድረግ ይወዳል። ወገኖቼ እኛ የተፈጠርነው መልካሙን ለማድረግ ነው። ለተፈጠርንበት ነገር አቅም አጣሁ ብለን ላልተፈጠርንበት ኃጢአት አቅም ካገኘን እየዋሸን ነው። ክርስቶስ ኢየሱስ ጌታችን ክብር ይግባው፣ እርሱ በመስቀል ላይ የሞተው እንደገና ሊፈጥረን ነው። ምን ለማድረግ? በጎን ለማድረግ። እርሱ እድሳት አይደለም ያደረገው፣ ማሻሻያ አይደለም ያደረገው፣ እንደገና ፈጠረን። ክብር ምስጋና ለእርሱ ይሁን። ፍቅር ያለው ሰው በጎ ማድረግ ይወዳል። ድሃ መርዳት ይወዳል። ሰዎችን ማገዝ ይወዳል። በሙያው የሌሎችን ጭንቀት ማቅለል ይፈልጋል። ፍቅር ያለው ሰው የምናገኘው መጠጥ ቤት አይደለም፣ እጓለማውታ የድሃ ልጆች ማደጊያ ቦታ ነው የምናገኘው። የአረጋውያን መጦሪያ ቦታ ነው የምናገኘው። ይሄ አጉል ቦታ የሚገኘው ሁሉ እንኳን ሰውን ራሱን የማይወድ ነው። ምን ቢበድለው ነው ራሱን እንዲህ በመጠጥ የሚያቃጥለው? ራሱን ምን ቢጠላው ነው እንደዚህ በክፋት የሚያቃጥለው? ራሱን የሚወድ ሰው በጎ ይሰራል። ሌላውን የሚወድ ሰው በጎ ይሰራል። የምግባር ሁሉ ሞተሩ ፍቅር ነው። ፍቅር ነው። በጎ ማድረግ ይወዳል። ምንድነው ሐሳባችሁ? ትምህርት ጨርሳችሁ ስራ መያዝ፣ ስራ ይዛችሁ ማግባት፣ አግብታችሁ መውለድ፣ 4 እና 5 ልጅ ተንከባክባችሁ ጡረታ መውጣት፣ ከዚያ በኋላ የልጅ ልጆቻችሁ ሲመጡ እነሱን መጠበቅ፣ ከዛ በኋላ ሞተ ተብሎ ደረት መመታት። ወገኖቼ አለፍ ላለ ነገር እናስብ። በጎ ለማድረግ፣ የሙት ልጅን ለማሳደግ፣ አረጋዊ ለመጦር፣ የኔ ለማንለው ቸርነት ለማድረግ እናስብ። አፍህን አስፋ እሞላዋለሁ ነው የሚለው።
ብቻ እናንተ ፈልጉ። አቅም የሥላሴ ነው። አቅም የእግዚአብሔር ነው። የዘረጋችሁትን እጅ የምታጥፉት ያጠፋችሁትን የምትዘረጉት እኮ በኃይለ ሥላሴ ነው። በሥላሴ ኃይል ነው፣ በእናንተ ኃይል አይደለም። እኔ ሚሊዮን ሰው መታደግ እፈልጋለሁ ካላችሁ ሚሊዮን የምትታደጉበት በጀት ከሰማይ ይለቀቃል። በዓለም ላይ ከባዱ ራእዩ ነው። በዓለም ላይ ከባዱ ልቡ ነው። መሆንማ የእግዚአብሔር አይደለም። ሀብቱን እኮ እግዚአብሔር ለጠላቶችም ሰጥቷል፣ ለሚክዱትም ሰጥቷል። ፍቅር ያለው ሰው በጎ ማድረግ ይወዳል። ሰውን ማስደሰት ይወዳል። የሰውን ክፍተት ሲሞላ ጥጋብ ይሰማዋል። ለመንፈሱ እርካታ ይኖራል። ለታችኛው ሆዱ ሳይሆን ለላይኛው ጭንቅላቱም ይኖራል። ሶስተኛ እውነተኛ ፍቅር ያለው ሁሉን እንደ ወገኑ ያያል። በወንድማማች መዋደድ እርስ በርሳችሁ ተዋደዱ ይላል ነቢዩ ሚልኪያስ እንደነገረን። አንድ አምላክ አንድ ጌታ የፈጠረን የአንድ ጥበበኛ ስሪት ነን። አንድ አባት የሆነን ልጆቼ ብሎ የጠራንን። ታዲያ እንዴት አንድ አምላክ የሰራው ይጣላል? እንዴት የአንድ አባት ልጆች ወንድማማቾች እንደ ባዕድ እንዴት ይተያያሉ? እንኳን ጎረቤትህ ያለው እንኳን 30 እና 40 50 ኪሎ ሜትር ተጉዘህ የምታገኘው ወገን አይደለም። በላቲን አሜሪካ ስንት ወንድምና እህቶች አሉ። በደቡብ አሜሪካ፣ በሰሜን አሜሪካ ስንት ወንድም እህት አለ። በአውስትራሊያ ስንት ወንድም እህት አለ። የሰው ዘር በሙሉ ወንድማማች ነው። በሃይማኖት፣ በቀለም፣ በቋንቋ ልንለያይ እንችላለን። በተፈጥሮ ግን ዘመድ ነን። የወፍ ወገኑ ወፍ ነው። የአንበሳ ወገኑ አንበሳ ነው። የሰው ወገኑ ሰው ነው። እንዳመናችሁ ይሆናል። ሰው ጠላቴ ነው ካላችሁ ጠላት ይሆናችኋል። ሁሉ ወዳጄ ነው ካላችሁ ወዳጅ ይሆናችኋል። እውነተኛ ፍቅር ያለው ሁሉን እንደ ወገኑ ያያል። አፍሪካዊ ነኝ አይደለሁም፣ ኢትዮጵያዊ ነኝ አይደለሁም፣ ሴማዊ ነኝ ካማዊ ነኝ አይልም። ሁሉን እንደ ወገኑ ያያል። ወገኖቼ የነፍስን ጉዞ ስንጀምር የማይከተልንን ነገር ሀብትና ቅሪት አድርገን ጥሪት አድርገን ልንይዘው አይገባም። በሰማይ ዘር የለም። ስንወለድ ሕፃን ተወለደ እንጂ አማራ ተወለደ፣ ትግራዋይ ተወለደ፣ ኦሮሞ ተወለደ፣ ቤኒሻንጉል ተወለደ አልተባለም። ስንሞትም ሬሳው እንባላለን እንጂ በዘራችን አንጠራም። ወገኖቼ ሁሉ ወገናችን ነው። ለምን ራሳችንን እናሳንሰዋለን? ይሄ ሁሉ ዘመዳችን ነው። የጻድቅ ነፍስ ለእንስሳ ይራራል እኮ ነው የሚለው። ከሰው አልፈን ገና ለእንስሳ እኮ መራራት አለብን። ለሚበከሉት ወንዞች መራራት አለብን። ለዛፎቹ መጨፍጨፍ መራራት አለብን። ፍቅር እግዚአብሔር ነው። ፍቅር ሰፊ ነው። ጽንፍ የለሹን ፍቅር መንደር ውስጥ አንክተተው። ዛሬ ተበላሽተናል። በቤተ ክርስቲያኑ ውስጥ ያለ ዘረኝነት በዓለም የለም። ምዕመናንም ይሄ የተጋብኦ በሽታ አድሮባቸው በመንደራቸው በወንዝ ልጅ ንስሐ አባት እየያዙ ነው ያሉት። የዘር ጽዋ ዓለም አቀፍ በሆነች ቤተ ክርስቲያን ውስጥ እንደ መጠጣት ያለ ነውር የለም። አይ ሞኞች፣ የእናታችሁ ልጅ አልበጃችሁም፣ እንኳን ዘራችሁ ጎሳችሁ። የቅርብ የምትሉትም አልደረሰላችሁም፣ እንኳን የቋንቋ የጎሳ ዝምድና። እውነተኛ ፍቅር ያለው
ሁሉን እንደ ወገኑ ያያል። ከሰሜን ያለ የአንበሳ መንጋ ወደ ደቡብ ቢሄድ ደቡብ ካለው የአንበሳ መንጋ ጋር ሲቀላቀል አንተ ከሰሜን ነህ እኔ ከደቡብ ነኝ አይባባሉም። ሰው ግን ከአራዊት አንሶ አንተ ከሰሜን አንተ ከደቡብ ይባባላል። ኢትዮጵያ ሀገራችን ታማለች፣ ተለክፋለች። የዘር በሽታ ቅኝ ገዢዎች ጥለው የሄዱት ነው። ሳንገዛ እንዴት ተገዛን? የገዛ ልጆቻችን ቅኝ ገዢዎች ሆነው በሽታውን ጥለውብን ሄደዋል። ላይጠቀሙ፣ ላያርፉ፣ ላይደሰቱ። የክርስቲያን መንፈስ ያለው ሁሉን አንድ ለማድረግ ነው የሚጥረው። አንድ አይነት አይደለንም። እግዚአብሔርም አንድ አይነት አድርጎ አልሰራንም፣ ግን አንድ ነን። አራተኛ እውነተኛ ፍቅር ያለው ያከብራል። ፍቅር በውስጡ ክብር አለው። የፍቅር ዕድሜ የሚረዝመው በመከባበር ነው። እገሌን በእውነት እንደምትወዱት ምልክቱ ታከብሩታላችሁ ወይ ነው። በውስጣችሁ ንቀት ካለ ፍቅር የለም። ዛሬ በትዳሩ ውስጥ ንቀት ይታያል። ቤተሰቡን፣ ዘሩን፣ ቋንቋውን፣ የሀብቱን መጠን፣ እድገቱን እያመዛዘኑ የሚንቁ ብዙዎች ናቸው። ወገኖቼ በአያቱ ባለጠጋ ያልነበረ ድሃ የለም። በአያቱ ድሃ ያልነበረ ባለጠጋ የለም። እንዳለ ያለ መድኃኔዓለም ብቻ ነው። ዛሬ ሀብታም ነኝ የሚላችሁ ካለ የድሃ ልጅ የነበረ ነው። ዛሬ ድህየው የባለጠጋ ልጅ የነበረ ነው። ዓለም ጽዋ ነው። ዓለም ዘዋሪ ነው። ዓለም አይረጋም። ዓለም ካረፈደችው ሰው ጋር አምሽታ አታውቅም። ዓለም ዋሾ ናት። እውነተኛ ፍቅር ካለን እንከባበራለን። እውነተኛ ፍቅር ያለው ሚስቱን ያከብራል። የሚያከብረው ሴትነቷን፣ የሚያከብረው አስተዳደጓን አይደለም። በአርአያ ሥላሴ የተሰራች የተፈጠረች ሰውነትን መርጣ ያልመጣች ሴትነትን መርጣ ያልሆነች ናት። ሚስትም ባሏን ታከብራለች። እንዴ የሚወዱትን ሰው ጌታዬ ቢሉት ምን አለው ወገኖቼ? ልጆቻችሁን አባዬ እያላችሁ አይደለ እንዴ? ልጆቹ አባት የሆኑ እየመሰላቸው እኮ እያስፈራሯችሁ ነው ያሉት። ዝቅ ብለን የምንወደውን ሰው እጅ ብንነሳ እንዴት ደስ ይላል! እንዴት ደስ ይላል ወገኖቼ! የምንወደውን የክርስቲያኖችን እግር እንደማጠብ ምን ደስ የሚል ነገር አለ? ዓለምን ንቀው የመነኑ ከኛ የሚሻሉ ውርሳቸውንም ስልጣንንም ክብርንም መብላት መጠጣትንም ሁሉ ንቀው የመነኑ በየገዳማቸው ስንሄድ እግራችንን ያጥባሉ። እነኚህ በፍልስፍና ይበልጡናል፣ በጥበብ ይበልጡናል፣ በመንፈሳዊነት ይበልጡናል፣ በእውቀት ይበልጡናል። ግን መብለጣቸው ምን አደረጋቸው? እግር እንዲያጡ አደረጋቸው። ትልቅ ሰው ያከብራል። እግዚአብሔር ትልቅ ነው፣ ማንንም አይንቅም ነው የተባለው። በእርግጥ ትልቅ የሆነ ማንንም አይንቅም። እውነተኛ ፍቅር ካለን እናከብራለን። ዛሬ ብዙ ነገሮች ሳይቋጠሩ የሚፈቱት ሳይጀመር የሚያልቁት ክብር ስለሌለ ነው። እርስ በርስ እንከባበር። እግዚአብሔር የክህነት ክብር ሲነካ አይወድም። የንግስና ክብር ሲነካ አይወድም። መሪዎች ሲሳሳቱ፣ ካህናት ሲሳሳቱ ልክ አይደለም እንበል። ከዛ አልፈን ግን መናቅ፣
ማቃለል አንችልም። ምክንያቱም እማይረባ የምንለውን እማይረባ ብለን ስንናገር ያስቀመጠውን እግዚአብሔር እማይረባ ማለታችን ነው። ስለዚህ ክህነትን ማክበር አለብን። ሁልጊዜም ስንቃወም እንኳ ሐሳብ ላይ ተደግፈን ሐሳብ ላይ ተመስርተን ነው መሆን ያለበት። ክፉን ክፉ ደጉን ደግ ለማለት ሚዛናዊ መሆን አለብን። ካልተከባበርን የዓለም ዕድሜ አጭር ነው። የዓለም ዕድሜ አጭር ነው። ዓለም የጥቂቶች እየመሰለች ነው ያለችው ይሄ ዘመን ወገኖቼ። የሰው ሀገርን ደፍረው ይገባሉ፣ መሪውን አስረው ይወጣሉ። ወገኖቼ ወዴት እየሄድን ነው? የአንድን ሀገር ሉዓላዊነት የአንድን መንግስትነት ካልተቀበልን ዓለም ልትቀጥል አትችልም። አፄ ቴዎድሮስ ሽጉጥ ጠጥተው እንደሞቱ ዓለም ዛሬ ሽጉጥ ጠጥታ ለመሞት እየተዘጋጀች ነው። ባለመከባበር የአፍሪካስ መሪዎች ምንድነው ዋስትናቸው? ነገ ኃይል ያለው መጥቶ አውርዶ አስሮ ይዟቸው የሚሄድ ከሆነ ምንድነው ዋስትናው? በእኩያነት የዓለምን ጥዋ መጠጣት፣ የተባበሩት መንግስታትን ጽዋ መጠጣት ምንድነው ትርጉሙ? መከባበር ቤትን ያጸናል፣ ፍቅርን ያጸናል፣ ትዳርን ያጸናል፣ ሀገርን ያጸናል። በእርግጥ እንከባበር ነበር ብላችሁ ታምናላችሁ? እምንናናቅነን አንድ ጎሳ ከአንድ ጎሳ እንዳይመስላችሁ። አንድ ጎሳ ውስጥ ያለ በኪሎ ሜትር ልዩነት ይናናቃሉ። መናናቅ ስር የሰደደ በሽታችን ነው። ሌላውን ካልናቅን ስቃያችን አይታገስልንም። ሁሉን ማክበር አለብን። እግዚአብሔር ሁን ያለውን ሆነ። ምን አድርግ ነው የምንለው? ጥቁሩ ጥቁር ለመሆን ምን ሐሳብ አቀረበ? ዝንጀሮ አንቺ አስቀያሚ ቢሏት በአምር ጠልቼ ነው ያለች ይባላል። ወገኖቼ ድሃውን ብንንቀው ሀብታም መሆን ጠልቶ ነው። ምስኪኑን ብንንቀው ባለሞገስ መሆን ጠልቶ ነው። እኔ ወገን ብዙ ነኝ እገሌ ሌጣ ነው ብላችሁ አታስቡ ወገኖቼ። እግዚአብሔር ሺውን በአንድ ቀን መመድመድ ይችላል። አንድ እናት 12 ወንድ ልጅ ወልጃለሁ፣ ዘመድ አያስፈልገኝ፣ እድር አያስፈልገኝ፣ ጎረቤት አያስፈልገኝ ይሉ ነበረ። ማቀውን ታሪክ ነው የምነግራችሁ። 12 ልጆች ቀበሩ። እግዚአብሔር ኃያል አምላክ ነው። አንድ ልጅ ወልዳችሁ አንዱ ምን ይሆናል እንላለን፣ 12ም ይወሰዳል። እግዚአብሔር ሲባርክ ሲጠብቅ ነው። ብቻ ሌላውን እናክብር። እውነተኛ ፍቅር ያለው ሌላውን ያከብራል። ይሄ ብቻ አይደለም፣ 5ኛ ይተጋገዛል። ፍቅር በውስጡ ተግባር አለው። እውነተኛ ፍቅር ማለት እወድሃለሁ፣ እወድሻለሁ ጥሩ ነው፣ ግን በቂ አይደለም። በቂ አይደለም። እናታቸውን እየቀረጹ እወድሻለሁ የሚሉ የገበያ ፍቅር የጀመሩ ብዙ ወጣቶች አሉ። ዛሬ ወገኖቼ ቤት እንኳ መደበቅ አልቻለም። የቤትና የአደባባይ ትርጉም እንኳን ያጣ ነው። ሰው በቤቱ መቀመጥ አልቻለም። ሁሉ ሰው ካሜራ ይዞ ነው ያለ። አንድ ሚሪንዳ ጋብዞ እሱን ቀርጾ ይለቀዋል። ይሄንን ቀርጾ እኮ መልቀቅ አንድ ሚሪንዳ መስጠት አይገባኝም ነበር ብሎ ማመን ነው። ታዲያ የሚገባውን ያደረገ ሰው እንዴት አድንቁኝ ይላል? እማዬ እወድሻለሁ ብዙ ነው ወገኖች። በሀገራችን እናት በጣም የምትወደደው አይደለ? ይሄንን ነው የምናምነው። ከሰሜን እስከ ደቡብ ድረስ በየቀኑ የምትሰደብ እናት ነች። እና የኢትዮጵያ ወጣት እናት ያከብራል። ማስመሰል፣ የእናት ፓርቲ አቋቁሞ አባትን ለማግለል፣
እግዚአብሔር እውነቱን ያውቀዋል። እግዚአብሔር እውነቱን ያውቀዋል። እውነተኛ ፍቅር ተግባር ነው። እውነተኛ ፍቅር በሽሽግ ነው። እውነተኛ ፍቅር አይቆጥርም። እውነተኛ ፍቅር ይሄን አደረግኩ አድንቁኝ አይልም። የሚገባውን ነው ያደረገው። እውነት የምትዋደዱ ከሆነ ትተጋገዛላችሁ። ባልና ሚስት የሚዋደድ ከሆነ ይተጋገዛል። የጋራ ልጃችሁ አይደለም ወይ? ለምንድን ነው የማትጠብቁት? በጋራ ቤቱ የጋራ አይደለም ወይ? በጋራ ለምንድን ነው የማታጸዱት? በጋራ ምግብ የማታበስሉት ለምንድን ነው? ብዙ ወንዶች ማስተዋል ያለባችሁ ነገር አለ። የቀደሙት እቤቱን ይዘው እናቶቻችን፣ ደጁን አባቶች ይዘው ነበር። ዛሬ ግን ወንዱም ሴቱም በደጅ ለፍቶ አዳሪ ነው። እቤቱ ሲመለስ በእኩል መተጋገዝ አለበት። ፍቅር እኮ ሎሌ ነው የሚያደርገው። ጌትነት ማለትም ስንፍና እኮ አይደለም። ሰው እጅ እያለው እንዴት ይለግማል? እግር እያለው እንዴት ይዳከማል? ተጋገዙ ወገኖቼ፣ ተጋገዙ። ልጁን በማሳደግ ተጋገዙ። የቤቱን ስራ በመስራት ተጋገዙ። የወንድነት መለኪያው ጥሩ መሪ መሆን ነው። የጥሩ መሪ መለኪያው ሰርቶ ማሰራት ነው እንጂ ተኮፍሶ መቀመጥ አይደለም። እውነተኛ ፍቅር ያለው ይተጋገዛል። ምክንያቱም ቃሉ ለስራ ከመትጋት አትለግሙ ነው የሚለው። አትለግሙ ነው የሚለው። በእርግጥ የኢትዮጵያን ወንድ በሚመለከት የኢትዮጵያ እናቶች በሕግ መጠየቅ አለባቸው። በሕግ መጠየቅ አለባቸው። ልጅ አይደለም ያሳደጉት፣ ልምሾ ነው ያሳደጉት። እማዬ እማዬ የሚለው የስንፍናው ደሴት ስለሆነች ነው። ልጁን የሚወድ ራሱን ችሎ እንዲቆም፣ በሌሎች ጉልበት እንዳያድር፣ በሌሎች ልፋት እንዳያድር፣ የልፋቱ ብቻ እንዲጥመው አድርጎ የሚያሳድግ ነው። እንዲህ ያላደረግን ወላጆች አላሳደግንም፣ ቀጭተናቸዋል። ንስሐ መግባት አለብን። የኢትዮጵያ ወጣት እደጅህን አጽዳ ብትሉት አያጸዳም። ካጥሩ 4 ሜትር 2 ሜትር 3 ሜትር ማጽዳት አይችልም። 1000 ኪሎ ሜትር ግን ዝመት ብትሉት ሄዶ ይዋጋል፣ ይሞታል። ለመስራት የለገመውን ጉልበት እንዴት ለመሞት አዋለው? ይሄ ሁሉ ያስተዳደጋችን ችግር ነው። በ40 ዓመቱም መለያየት አንፈልግም፣ እናባባዋለን። ስለዚህ ራሱን ችሎ መቆም አይችልም። እግዚአብሔር እናንተም እንድታርፉ ይፈልጋል። ልጁም ራሱን ችሎ በእግዚአብሔር ተማምኖ መቀጠል አለበት። ልምሾ ትውልድ አማኝ እንዳይሆን ነው የምናደርገው። ብቻ እውነተኛ ፍቅር ያለው ይተጋገዛል። እውነተኛ ፍቅር ካለ እናትህን ታግዛለህ። ቁጭ ብለህ ስትደክም አታያትም። አባትህ ሲፈልጥ ቁጭ ብለህ አትመለከትም። እውነተኛ ፍቅር ያለው እድሜ ሰጥቶኝ፣ ገንዘብ ሰጥቶኝ፣ ጤና ሰጥቶኝ ምነው ወላጆቼን ባስደሰትኩ ነው የሚለው። ካንቀልባ አልወርድም የሚል ሰው ራሱን የሚያመልክ ሰው ነው። ሁል ጊዜ ለእኔ ብቻ ይታሰብልኝ የሚል ሰው እግዚአብሔርን የማይወድ ሰው ነው። እግዚአብሔርም ራሳቸውን ችለው በሚቆሙ፣ እግዚአብሔርም ጥገኝነትን በተጸየፉ፣ እግዚአብሔርም ውለታ በሚመልሱ ልጆች ደስ ይለዋል። ስለዚህ ዛሬ ባሎች የሆናችሁ ራሳችሁን አርሙ። እንዲሁ አይቀጥልም ወገኖቼ፣ ማረም ያስፈልጋል። ሰራተኛ አይኖርም ወደፊት። ራሳችሁን በደንብ አሳምኑት።
ዘመኑ ጥሩ ነው። ሙያ የሚያስተምሩ ብዙዎች ናቸው። ስልካችሁን ከፈት እያደረጋችሁ ሽንኩርት መክተፉንም ተለማመዱት። ዘመናዊነት የምንለው ከሰራተኛ ከዘበኛ ከአሽከር ጋር ታጅቦ መኖር አይደለም፣ ራስን ችሎ መቆም ነው። ዘመናዊው ዓለም የምንለው ሁሉ ይሄው ነው። ማንም አይመጣልም። የልጅ አሳዳጊው ሞግዚቱ አንተነ፣ ምግብ ሰሪው አንተነ፣ ጠባቂውም አንተውነ፣ ሰራተኛውም አንተውነ። እውነተኛ ፍቅር ይተጋገዛል። እውነተኛ ፍቅር ካላችሁ ለጉልበታችሁ አትለግሙም። ጉልበት ወገኖቼ ገንዘብ ባንክ ቢያስቀምጡት ይወልዳል። ጉልበት ቢያስቀምጡት ልምሾ ያደርጋል። እነኚህ ጡንቻዎቻችን ይረግባሉ። የምንስቀው በጡንቻ ነው። ልባችን የሚመታው በጡንቻ ነው። እነኚህ ካልዳበሩ በጊዜ ሟች ነው። ምን ሆነው? ስራ መድኃኒት ነው። በጠዋት ተነስቶ ለስራ መድኃኒት ነው። እግዚአብሔር ይመስገን። ከፀጉር እስከ ጥፍራችን ራሳችን ለራሳችን ስራ ነን። ለስራ ከመትጋት አትለግሙ። ለስራ የሚለግም ሰው ክርስቲያን አይደለም። አለቃው ሲመጣ ሽር ብትን የሚል፣ አለቃው ከሌለ ለግሞ ወሬ የሚያወራ ሰው እርሱ እግዚአብሔር የሰጠውን ገበታ አላከበረም። እውነተኛ ፍቅር ይተጋገዛል። ለአምላካችን ለእግዚአብሔር ምስጋና ለእኛና ለወገኖቻችን በረከት ይሁን። እናመሰግንሃለን፣ እናከብረሃለን። ቸር ጌታ፣ ኃያል ንጉሥ፣ እማይሳንህ መንግሥትህ የጸና ዶልዷሌው አምላክ፣ በረከት የምታዘንበው በረሃውን የምታረሰርሰው አንተ የዱሩ አንተ የምድረ በዳው ድፍረት እግዚአብሔር ተመስገን። ይህንን ቀን ስለሰጠህን አዲስ ጸጋ አዲስ በረከት ስለላክልን ተመስገን። ስለ ቀኑ እናመሰግንሃለን። ስለ ፀሐዩ እናመሰግንሃለን። ስለ አየሩ እናመሰግንሃለን። ይሄ ሁሉ የሚርመሰመሰው ሕዝብ በልቶ ስለሚያድር፣ ይህን ሁሉ ደግሞ ጌታዊ ቤት ስለሚሰበስበው ቀን ሲጋፋ የነበረ ምሽት ላይ ጭር ሲል ስናይ የት ገባ እንላለን። መግቢያው አንተ ነህ፣ ተመስገን። የዘመን ቅዱስ እግዚአብሔር ሕዝባችንን እባክህ ራራለት፣ እዘንለት። ጌታ ሆይ እንጀራን ቁረስለት፣ በረከት አፍስስለት። ወጣቶቹን አለምልምልን፣ ተድረው ተኩለው ደስታቸውን የምናያድርገን። ሕፃናቱን በጥበብ በሞገስ በቅዱስ ፍርሃት አሳድግልን። የቤተ ክርስቲያንን ደጅ የሚከፍቱ የሚያገለግሉ አድርግልን። ጎልማሶችን አረጋጋልን። ከሐዘን ከስብራት ከብስጭት አቤቱ ጎልማሶችን ሰውርልን። ሽማግሌዎች ወላጆች ወልደው የሚያርፉ ወልደው የሚደሰቱ ወልደው የሚከበሩ አድርግልን። ጌታ ሆይ ብዙ ሰው ወልዶ እምነቱን ጥሏል። ጌታ ሆይ በሁሉ ያምንሃል፣ በልጁ ግን አያምንህም። የዘመን ቅዱስ እግዚአብሔር ሁሉን ላንተ ጥለው የሚያርፉ ሽማግሌዎችን አረጋውያንን አብዛልን። ችን ሀገር የሚመሯትን ሁሉ በቸርነትህ እንድታስብ ጣልቃ እየገባህ እንድትመክርልን፣ ጣልቃ እየገባህ እንድትመራልን፣ ጣልቃ እየገባህ የንጉሶች ንጉሥ እንድትሆንልን አቤቱ እንማጸናለን። ለዓለም ሰላም አውርድልን። እየታገተ ለእያንዳንድ ቀን ክፈል የሚባለው በነፃ የሰጠኸውን ሕይወት በዋጋ እየኖረ ላለው ለተጨነቀው ወገናችን ጌታ እግዚአብሔር እባክህን እንድትራራ እንለምንሃለን። የነፃው መንገድ ዛሬ የክፍያ ሆኗል። ወጥቶ መግባት አልተቻለም። ተኝቶ መንቃት አልተቻለም። ራራለን፣ ይቅር በለን ጌታ ሆይ። እነዚያ ልጆች ናቸው። ማሙሽ ብለን የሳምነው ልጅ ነው ዛሬ ሰው የሚያስጨንቅ ጌታ ሆይ። አናልፍህም ብለን እጁን የሳምነው ጉንጩን የሳምነው እሱ ነው ዛሬ ጌታ ሆይ አግቶ ገንዘብ የሚቀበል። እባክህ ይቅር በለን፣ እባክህ ራራልን። የኢትዮጵያ ትውልድ እንዲህም አልነበር ጌታ ሆይ፣ ደግ ትውልድ ነበረ። እማያውቀውን ሽማግሌ ዕቃ ካላገዝኩ ሸክም ካላገዝኩ የሚል ምርቃት ለመስማት ጆሮ የተራበ ያ የዋህ ወጣት ምን ሆነብን ጌታ ሆይ? እባክህ ከደጉ ዘመን ከመልካሙ ዘመን እንድትመልሰን እንማልድሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል።
ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።